ብቻህን እንዳትሆን በጣም ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ ያዙት ወርቅ ከመዳብ ይቆጥራል ሆንኩብህ አይደል? ስትመጣም ስትሄድም ታገኘኛለህ። ቀለልኩብህ። ያ ነው አይደል እንዴ? ያ ነው ሁሌ በልቤ እየሳኩ ቀበልሃለሁ አይዞህ ከአብርሃም ምናምን ስልክ እኔ የሚሰማኝ የሚደብረኝ አይመስልህም አይደል? እኔም በአንተ በኩል ይሰማኛል ቢገባክ ማለት ነው። ስለዚህ አሁን ይቅርታ አይደለም የኔ ልብ የሚመልሰው በቃ እሺ አሁን ይኸውልሽ ህይወትን መኖር ይችላል። ከዛ በኋላ አመኝክ እንኳን አሁን ይቅርታን ብቀበል ምን እንዲያደርግልሽ ነው የምትፈልጊው? የራስህን ኑሮ ኑር፣ እኔም ደግሞ የራሴን ኑሮ ኑራለሁ። ኖ እንደዛ መሆን የለበትም። አብርሃም ተው፣ እንደዛ መሆን የለበትም። እውነት ስቃይ ይበቃኛል። ዛሬ ታስቀኛለህ፣ ነገ ደግሞ ታስለቅሰኛለህ። እኔ በአንተ ጉዳይ በጣም ብዙ ነገር እያየሁ ነው ያለሁት። በጣም ብዙ ነገር፣ በጣም ማላቃቸው ሰዎች መታወፋቸውን ይከፍቱብኛል። ሁሉም ነገር ምንም ሳይመስለኝ አንተን ብቻ እያስቀደምኩኝ ብዙ መስመር ሄድኩ ሰው ነኝ ቢገባህ ማለት ነው። ግን የኔም ልብ ይሰበራል። ገባ? ይኸውልሽ ከዚህ በኋላ ለሚፈጠረው ነገር በቃ ዋስትናውን እያንዳንዱ ነገር እከስሻለሁ አለሽ አይደል? መስመር እየጻፍኩለት ነበር። ግን ለማንኛውም እኔ እናንተ ሌላ ቀን እንገናኛለን። ዛሬ በዚህ ሙድ እሱ ማግኘት አልፈልግም። ይበቃኛል። አሬ እርሚ ፕሊዝ በእናትሽ እዚህ ድረስ መጥተሽ ከታልክ ደግሞ አትደውልልኝ። ተለሽኛት ይበናት እሄዳለሁ። በእግዚአብሔር እንዴ በእግዚአብሔር በቃ ልቀቀኝ አብርሃም። እግዚአብሔር ልቀቀኝ። አረ ፕሊዝ ሁለተኛ እንደዚህ እንዳትደውልልኝም አልፈልግም። በእናትሽ እርሚ እሺ ትንሽ ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ አብርሽ ሄርሜላ ጋር ሄዶ ይቅርታ ጠይቋል ማለት ነው። ግን ሄርሜላ ደግሞ ይቅርታውን መቀበል አልቻለችም። አልፈልግህም፣ ከአሁን ወዲህ የራሴን ኑሮ መኖር ነው የምፈልገው። ምክንያቱም እኔ ያስፈልግሃለሁ፣ እኔ ለአንተ መድኃኒትህ ነኝ፣ እኔ ለአንተ ሁሉ ነገርህ ነኝ ብዬ ሳስረዳህ አሰማኝም። እንዲሁም ደግሞ አቤላ በተለያየ ጊዜ ከጎን ሄርሜላ ታስፈልግሃለች ሲልህ አሰማውም እና በንቀት ንቀኸኝ ትሄዳለህ ሲልህ ደግሞ መተህ እኔን ይቅርታ ትጠይቀኛለህ። ያንተን ይቅርታ እኔ ልቤ አይመልሰውም ብላለች ማለት ነው። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሄርሜላ እውነት ለመናገር ማለት ነው አብርሽ በዚህ ናክል መጨናነቅ የለብህም ማለት ነው። ነገ ከነገ ወዳ እርግጠኛ ነኝ ሄርሜላ በልህ ገብታ መታ ይቅርታ እንደምጠይቅህ ማለት ነው። እራሷ መታ ይቅርታ ትጠይቅሃለች ማለት ነው። ግን ይቅርታ ስትጠይቅህ ደግሞ እንደ ሴትነት ሴትም በመሆናችንም ቢሆን ድጋሚ ደግሞ እንዳትጎዳት ማለት ነው። እውነቷ ነው ሄርሜላ። እዚህ ጋር እኔ አሁንም ቢሆን ከአብርሽ ጋር ሁኚ ብዬ አልደግፋትም። ምክንያቱም አብርሽ አሁንም ቢሆን የሄርሜላ አይደለም። አብርሽና ሄርሜላ መቼም አንድ ላይ አይሆኑም። አንድ ላይ ራሱ ቢሆኑ ሁልጊዜ እንደዚህ የሰቀቅ ኑሮ ነው የምትኖረው ማለት ነው። አስባችሁታል? ሁልጊዜ እየተጠራጠረች ከምትኖር እውነት ቆራጣ ከሆነች በቃ የራሷን ህይወት ትኖር ነው ብዬ የምመክራት ማለት ነው። እኔ ወላች እዚህ ጋር ማለት እኛ ለሄርሜላ ጥሩ ነገር ስናወራ እናንተ ለሌላ ነገር የምትወስዱት ነገር አለ ማለት ነው። እዚህ ጋር አብርሽና ሩታ አንድ ላይ ሆኖ የምንጠቀመውም ነገር ምንም ነገር የለውም። የሚገባውም ደግሞ አብርሽና ሩታ አንድ ላይ ሲሆኑ ነው። ለልጃቸውም ሲሉ አንድ ላይ ቢሆኑ ደስ ይላል። ነገር ግን አይም ከተባለ አብርሽ ከሩታ ጋር ሆኖ የሚጠቅማትም ነገር የለም። እንደኔ እኔ አሁን እውነቴ ነው የምላችሁ እንደውም ሩታ ከአብርሽ ህይወት ውልቅ ብላ ብትወጣ በጣም ደስተኛ ነኝ። ምክንያቱም ለሩታም አይበጅም አይደለም ለሄርሜላ፣ ለሩታ ራሱ አብርሽ አይጠቅማትም። ምክንያቱም የተለመደ ስራ ነው። ነገ ቢታረቁ ከነገ ወዳ ደግሞ መጣላቸውን አይቀሩ። ለምን? የስራው ሁኔታ ስለሆነ፣ የዩቲዩብ ሁኔታ ስለሆነ፣ የዩቲዩብ ውሸት ስለሆነ አብርሽና ሩታ መቼም አይቀጥሉም። ሄርሜላም አብርሽም መቼም አይቀጥሉም። አይ እንዲህ ነገር ይቅር ከተባለ እንጃ እንደ አጋጣሚ ሆኖ ይሄንን ውሸት ከቀረ ይሄንን ድራማ ከቀረ ቤታችን ትዳራችን ብለው ከተስማሙ አብርሽና ሩታ ትዳራቸው ሊመሩ ይችላሉ። ነገር ግን በእንደዚህ አይነት ጨዋታ በእንደዚህ አይነት ቀልድ ሚስትን ዝቅ እየተደረገች ሚስትን እየተሰደበች ዶላር እየተለቀመ እኔ የመጀመሪያ ወንድ አብርሽን አየሁኝ ማለት ነው። ለሚስቱ ራሱ እንደዚህ ይቅርታ አይጠይቅም እና ለሩታ ራሱ አይበጃትም አይደለም ለሄርሜላ ማለት ነው። ሄርሜላ አሁን ከአብርሽም ጋር ብትኖር ደስተኛ ሆና ልትገባ ትችላለች በፍቅር ጀስት እንደ ሩታ ማለት ነው። ብዙም ጊዜ ተጋብተውም ሊወልዱ ይችላሉ። ይሄ ፈጣሪ ያለላቸው ነው። በዚሁ አጋጣሚ እኔ መልካም ጋብቻ ብያለሁ። እውነቴ ነው የምላችሁ ሄርሜላ እውነት እሷ ጭንቅላቷ
ትክክለኛ ነገር ከሆነ አሁን የያዘችው ሁኔታ ወይም ደግሞ ዛሬ የመለሰችለት ጥያቄ ትክክል ጥያቄ ነው። ነገር ግን ይሄንን በተግባር አታደርገውም። ሄርሜላ ተግባር አታረገውም፣ በተግባር አታውለውም። እኛ አንዳንዴ ምን አለ መሰላችሁ ሩታን ጀግና ጀግና ትሏታላችሁ፣ የበላይ የበላይ ትላላታላችሁ የምትሉ ሰዎች እኛ ሩታን ስታጠፋ አይደለም ጀግና የምንላት ማለት ነው። ሰው ሲሰድባት አዎ ከጎና እንሆናለን፣ እናግዛታለን። ሲቀጥል ደግሞ በሄርሜላ ነው ጎበዝና ጀግና የምንላት ማለት ነው። ሄርሜላ ላይ እየተናገረቻት ያለ ነገር ሄርሜላ በንቀት ታልፋታለች ሩታን ማለት ነው። አታረጊውም በማለት ታልፋታለች። ሩታ ግን ሄርሜላ የናቀታችን ነገር በተግባር ስታሳያት ደግሞ በሄርሜላ ምክንያት ነው እኛ ሩታን ጀግና የምንላት ማለት ነው። ከዚህ በፊት አይታችኋላ፣ ያን ሁሉ ፎከረች። መቼም አያፈቅርሽም፣ መቼም አይወድሽም፣ ተለያይታችኋል፣ እኔን ነው የሚፈልገው፣ እኔ ነው የሚያፈቅረኝ አለቻት። ሩታ በሰፊው ተበቀለቻት ማለት ነው። እንዲሁም መጥቶ አብርሽ ከህይወቴ ውጪ አልፈልግሽም አላት ማለት ነው። አሁንም በድራማ መልክ ቢሆን ምንም አይነት ቪዲዮ ባይኖርም ምንም አይነት ፎቶ ባይኖርም እንኳን አብርሽ አፉ አውጥቶ አልፈልግሽም ብሏታል። አብርሽ ግን እውነት ትክክለኛ ሄርሜላን ቢያፈቅራት ሄርሜላን ቢወዳት ለሄርሜላ ቦታ ቢኖረው ለፈቶ በዚህ ናክል እሷን አይገፋትም ነበር፣ መግፋትም አልነበረበትም። በቃ ወንድ ልጅ ነው። ሲቀጥል የአብርሽ ገላ ማለት ነው ቁንጣ ስላላለወለቀ ነው። በቃ እኔ በህይወቴ አብርሽን ሳየው ከሄርሜላ ገንዳ ለገንዳ ሲራራጡ የተለያየ ነገር ሲያደርጉ ሄርሜላ ሞር እውነቴ ነው የምላችሁ። ዛሬ አንዳንድ ቤት ቦስት እየተደረገ ነበር የሆነ ፈቶ ማለት ነው ካያችሁት ያንን ነገር እስከሚታይባት ድረስ የሆነች ሴትያ እሱ እንደዛ ስትሆን ያያት አብርሽ ዛሬ ቀን ፈቶ ቢለቀቅ ራቃና ፈቶ ቢለቀቅ ምንም የሚመጣ ነገር የለም። ሲቀጥልም አይለቀቅም። የለም ምንም አይነት ነገር ፈቶ የለም ማለት ነው። ይሄ የራሳቸው የሆነ እቅድ ስላላቸው ነው እንጂ እኔ አንዳንዴ እውነት ለመናገር በሄርሜላ ላይ እየተጫወቱ ነው ወይ እላለሁ። ምክንያቱም እዚህ ጋር ሄርሜላን ስለምጠላትና ዝሙትን ስላስተማረች መጥፎ ነገር ስለምሰራ ሁሉ ነገር በሷ ላይ አልልም። እኔ በአሁን ሰዓት አውቀው ሄርሜላ ላይ እየቀለዱ ነው ወይ ሄርሜላ ላይ እየተጫወቱ ነው ወይ ምለው እንጂ ለሩታ በእጇ ላይ ምንም አይነት የፈቶ ምርቃና የላትም። ሩታዬ ደግሞ በዚህ ናክል አላበደችም። በዚህ ናክል እንዲህ የወረደች ሴት አይደለችም። ጨዋ የወለዳት ያሳደጋት ሴት ናት ማለት ነው። እስከዛሬ ድረስ አብርሽን ብዙ ነገር ማድረግ ትችል ነበር። ይሄንን ነገር ድራማ እንደሆነና ስራ እንደሆነ በደንብ ጠንቅቃችሁ ታውቃላችሁ። ሩታ እርግዝና ባለችበት ጊዜ ያን ሁሉ ስታለቅስ ያን ሁሉ ስትሰበር እሷን ትቶት ከሄርሜላ ጋር ሲራራጥ መበቀል ከፈለገች ረቃናውን ፈቶ መልቀቅ የተለያየ ነገር ማድረግ ብትፈልግ ሩታ በዛኔ ባረገችው ነበር። በዛኔ ትክሰው ነበር። ሩታ እንደፈለገች ማድረግ ትችል ነበር አብርሽን ማለት ነው። ነገር ግን ሩታ ጋር እንደዚህ አይነት ነገር የለም ማለት ነው። አሁንም ቢሆን የሄርሜላም ደጋፊ ሆናችሁ የአብርሽም ደጋፊ ሆናችሁ ማለት ነው። እኔ እንጃ ዛሬ ሄርሜላ ሄደችበት መንገድ ትክክል ብዬ ነው ማስበው። በቃ ሴት ልጅ ናት፣ ተከብራ ትቀመጥ፣ ክብሯን ታስከብር። በክብር እሷን የሚወድ እሷን የሚያፈቅር ይሄው በሩታ መማር ትችላለች እኮ። ነገም አብርሽ ማለት ነው የሆነ ነገር ቢመጣ የሆነ ነገር ቢገጥማቸው ማለት ነው አልቅሰሽ ነው የለመንሽኝ። የዛኔ ደግሞ እኮ እኔ ከሚስቴ ጋር ያን ሁሉ ስንጣላ ትቼሽ እየሄድኩኝ እየመጣው ይቅርታ ስጠይቅሽ ተቀበልሽኝ ማለቱ አይቀርም። ይሄ ወንድ ልጅ ነው፣ የወንድ ልጅ ባህሪው ነው። በአብርሽ ብቻ አትዩት ማለት ነው። በቡዝዬ እንኳን ተማሩ ማለት ነው። ይሄው ትናንትና አንድ ቪዲዮ ከታቻት ማለት ነው። በመጀመሪያ ወጣ ሩታ እያለቀሰች አይደለም ወይ የመጣችው አለች። መልሳ ትላንትና ስታፈጣት እኔ በምንም ነገር አልተቀየምኩሽም፣ ነገር ግን እንደዚህ አይነት ነገር ማለትሽ በጣም ደብሮኛል፣ በጣም ልቤ ተሰብሯል ስትላት እኔ አላልኩሽም አለቻት። ገባችኋል? እኔ አላልኩሽም እንደዚህ አልቅሳሽ መጣች አላልኩም ብላ ድርቅ አለች ማለት ነው። ነገም ደግሞ የአብርሽ ቤተሰቦች አንድ ነገር ብታረግ ወይም ሄርሜላ የሆነ ነገር እንደዚሁ እንደለመደበት አብርሽ ከሌላ ሴት ጋር ሌላ ሴት በላይዋ ላይ በሄርሜላ ላይ ይዞባት ቢመጣ ይሄንን ነገር ብትጠይቅ እሷንም አልቅሰች ነበር እኮ የመጣሹ። ስንት ጊዜ ገፍቶሻል፣ እምቢ ብለሽ እኮ ነው ቤታችን የገባሹ ማለቱ አይቀርም። ለዚህ ሁሉ ሄርሜላ እኛ እንደ ኦዲየንሶችሽ ክፉ አይደለንም፣ ክፉ አንመኝልሽም። ነገር ግን ከዚህ ስራ ብትወጪና ከዚህ ነገር እርቃሽ ራስሽን ጊዜ ወስደሽ በቃ አብርሽን እፈልጋለሁ አፈቅረዋለሁ